ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን ፎንቃዎቻችን ፏፍሽ እያደረጋችኋቸው ነው። እኛም እናመጣላችኋለን። እኔ የምለው እዩ ተብዬዋ ማለት ነው ፎቶዋን አልለጥፍም። የህፃኑን ልጅ ፎቶ አልለጥፍም። እኔ በምን ሄደው ምንም በማያውቀው እንዲህ ቆይ እያበደች ነው። ግን ትልቅ ሰው የለም ማለት ነው። ፎቶ እንዲህ እንደዛ ክርስትና ያልተነሳ ልጅ አንጠልጥላ እንደው ወልዳ እስከሆነ እንደው እንደዛ ይደረጋል? አረ ጉዴ ፈላ እንዴ! ብሩክ አለማየሁ እኮ በቃ እኮ አገባ እኮ በቃ ተዳረ እኮ በቃ ከሃይማኖት ውጭ ሴት ማየት አልችልም ብሎ እኮ ተናገረ እኮ ተመሰከረለት። እንዴ እዩ አይሰማሽም ማለት ነው? አለፈ እኮ ድሮ ፈራ ተባ የሆነበት ጊዜ። ምክንያቱም እኔ ለትዳር ብቁ እሆናለሁ አልሆንም፣ ሃይማኖት ታደሰ ትቀበለኛለች አትቀበለኝም፣ እንዲህ ብላት ታኮርፈኛለች ትርቀኛለች እያለ ውስጡ ሲሟገት የነበረበት ቀናት እኮ አለፈ እኮ። ብሩክ አለማየሁ አልሰማሽም እንዴ? አላየሽም እንዴ? የኔ ሴት ሳትታሰቢ ወደ ህይወቴ ገባሽ፣ አሁን ለእኔ አስፈላጊ ነሽ አለኮ ተናገረ እኮ። እወድሻለሁ ለዘላለም ምንም ባልበቃም ነው ያለው። የሆነ ጥቅስ ላይ ደግሞ መጨረሻ ላይ በሚከፋሽ በምታዝኝበት ሰዓት ከጎንሽ ሊሆን ፍቃደኛ ነኝ። ምንም ምበቃሽ አይነት ሰው ባልሆንም ከጎንሽ አረቅሽም። በከፋሽ ሰዓት እኔ እንዳለው አስቢኝ ብሎ ተናገረ እኮ። እዩ ተይ እንጂ የወለሻትን ልጅ እያንጠለጠልሽ አትነግጅባት። ነገ እኮ አድጋ ልትጦርሽ ትችላለች። ኧረ ተይ። እኔ በነ ብሩኬና በነ ሀይሚስ ምነው የምነግርሽ? የእነሱን ፎቶ አድርጌ የእሷን ታሪክ በማውራቴ ፋሚሊ ይቅርታ። ምክንያቱም እኔ በህፃኑ መኮነን አልፈልግም። እንደው እባካችሁ ህፃኑን ልጅ ማለት ነው ምንም አታደርጉት። የማንም ልጅ ይሁን የማን ልጁ ንጹህ ወረቀት ነው። ምንም አያውቅም። በማያውቀው ነገር ነው እየተወነጀለ ያለው ጋይስ። እንዴ ጭራሽ እንዴት አንገቱን በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አዘንኩኝ። ነው ወይስ ካፕኬት ነው በሉኝ። ካፕኬት ነው እንዳል ደግሞ ጭራሽ የካፕኬት አይነት አይደለም። እንደዛ አይደለም። እነ ብሩክን አሁን በካፕኬት የምታቀናብሯቸው ምናምን በጣም ያስታውቃል። ስቲል ትላንትና ራሱ በአበሻ ቀሚስ ሙሽዬ የታቀፈቻት ሴት ልጅና ሀይሚ ብሩክ የታቀፈው ወንድ ልጅ በደንብ ነው የሚያስታውቀው። እና ሰው ይሄ የእሷ የካፕኬት አይደለም። እና በቃ የሆነ አረ በእናትሽ ተይ፣ ሰውን ኃጢአት ውስጥ ለመጨመር በቃ የሆነ ስነ ስርዓት ያዥ። እዩ እንደው በብሩክና በሀይሚ ፍቅር ልለምንሽ፣ እንደው በቃ እነሱ በቃ የሉም አሁን በቃ ሌላ ዓለም ውስጥ ናቸው። እና አንቺ የምታውቂው ዓለም ውስጥ አይደለም አሁን ብሩክ ያለው። አመልጦሻል፣ በቃ አመለጠሽ። የዛን ሰዓት የአሽኮርመመሽ መያዝ ስትችይ አመለጠሽ። አሁን በቃ የሃይማኖት ታደሰ ሆኗል። የማንሽ ቆንጆ? የብሩክ አለማየሁ ቆንጆ ነኛ። ተመሰከረ እኮ በቃ። ከዚህ በላይ ምንድን ነው የምትፈልጉት እንዴ? ምንድን ነው ማረጋገጫ ከዚህ በላይ የምትፈልጉት እንዴ? በቃ ከሙሽዬ ጋር ፒስ ሆናለች። ከሙሽዬ ጋር ልጅ በቃ ልጅ የመጨረሻ ልጅ የተወለደች ነው የምትመስለው። በዚህ አጋጣሚ ማለት ነው። በስመ አብ በጣም እድለኛ ናት ሙሽዬ። የምሬን ነው ማለት አይዶን ነው። እኛ በምናየው ልክ ነው የምንናገረው። እና እኔ እንጃ ቃል ነው የሚያጥረኝ እውነት ለመናገር ማለት ነው። ሙሽዬ አማት ሳትሆን እናት ናት። የምሬን ነው እናት። ብሩኬ በዚህ አጋጣሚ ረጅም እድሜና ጤና ይስጥልህ። የምሬን ነው ረጅም እድሜና ጤና እግዚአብሔርን ማለት ባንተ ልጆች ተጦራ ተመልሰሽ ኑሮሽን ህይወትሽን ብታስተካክይ የተሻለ ይመስለኛል። ተኝተሽ የሰጠሽውን ሰው አስታውሺ። ጠፍቶብሽ ከሆነ የኛ የጨረቃ ፋሚሊ ምንም ችግር የለብንም። ሰው የመርዳት እንደዚህ ሆኜ ነው በቃ እንዲህ ተቸግሬ ነው ብትይ እውነቱን ብትናገሪ ማንም ሰው ሻለ የተቸገረ እናት መርዳት። እኛ የጨረቃ ፋሚሊዎች ቁጥር 1 ተጠሪዎች ነን። ከነብሩክ ጋር ሆነን ብዙ ነገር አድርገናል። ሰው ዛሬ ላይም አንቺ የብሩክና ሃይሚን ስም ጠርተሽ ስቲል ቲክቶክ ላይ እንኳን ብትቀመጪ አንቺን የሚረዳ በጣም ሩሩህ የሆነ ሰው አለ፣ እንደ ሴት ማለት ነው። ሶ አሁን ላይ ግን እያደረግሽ ያለሽው ነገር አንደኛ ለህዝብ የማያስተምር ነገር፣ ህፃን ልጅ ገና ክርስትና ሳይወጣ በዚህ ልክ አንጠልጥለሽ በጣም ሼም ነው። የፈለገ ፎቶ ቤትሽም ልትነሹ ትቻያለሽ፣ ምንም ትቻያለሽ። ግን በዚህ ልክ ህፃኑን እንደዚህ ማድረግ በጣም ከባድ ነው። ይሄ ልጅ እኮ ያድጋል እኮ ዛሬ ላይ ብቻ እንዲሆኑ አይቀር። ይሄ ቪዲዮና ምንድነው ወረቀት ጅልና ወረቀት የያዘውን አይለቅም ይባላል። ስለዚህ
ወደ ራስሽ ተመልሰሽ ማንነትሽን ቆም ብለሽ ብታይ ይሄ ሁሉ ከጎንሽ ያለው አጨብጫቢ አጀብጃቢ ህይወትሽን የሚመራልሽ አይምሰልሽ። ከዚህ በኋላ በራስሽ ነገር በራስሽ በኮንፊደንስ መስራት ትችያለሽ። የልጆቹንም ህይወት የሆነ ነገር እያልሽ ለነሱ መልስ እንዲሰጡሽ ባታደርጊ። ለነሱ መልስ ላንቺ መልስ እሰጣለሁ ብሎ ብሩኬ ከሰዎች ጋር መጣላት የለበትም። ከሃይማኖት ጋር ሆድና ጀርባ መሆን የለበትም። በጣም ይወዳታል፣ በጣም ትወደዋለች። በዚህ መካከል ደግሞ አንዳንድ ነገር በሚወዱት ሰው ላይ የሆነ ነገር ሲመጣ ማንም ሰው የሆነ ስሜት ይሰማዋል፣ የሆነ ነገር ይናደዳል፣ ብዙ ነገር ይፈጠራል። ስለዚህ ሰላም የሆኑትን ሰዎች ሰላማቸውን ለማደፍረስ በዚህ ልክ የሰፈር ሰው እየሰበሰቡ ያልወለድሽውን ልጅ እንደዚህ ማንጠልጠል ይከብዳል። የእውነትማ ብትወልጁ ኖሮ እንደዚህ ራሱ ክርስትና ሳይነሳ እንዲህ ራቁቱን አታንጠለጥለውም። የምሬን ነው እንዴ! የአብርሃም ልጅ እንኳን በስንተኛ ጊዜ ነው የተገላለጠው? እንኳን ቀርቶ ማለት ነው እንዴ! አረ ዩቲዩበሮች ከራሳችሁ ጋር ሆኖ አንዳንዴ የማይመስል ነገር ለሰው ይዛችሁ አትምጡ እንዴ! ለፍርድ የሚያስቸግር ነገር እና ቲክታከሮች እንደው ለህፃኑ ስትሉ ጸጥ ብሏት የህፃን የያዘችውን ነገር አትለጥፉ። እኔ ለዛ ነው ያለጠፍኳት ዛሬ ማለት ነው። ሳለጥፋት ግን ሀሳብ መስጠት ፈለኩኝ። ምክንያቱም ብሩኬ ይሄን ነገር አይቶ አዝኖ እንዲመጣ እንዲያናግራት ምናምን ሌላ ነገር ሌላ ጸብ እንዲፈጠር ነው ገባናል። ግን ብሩኬ ደግሞ እዚህ ጋር ራስን ማስተዋል አለብህ። በቃ መመለስ ከሌለብህ የለብህም። ፕሮግራምህን ጨርሰህ ባለቤትህን ይዘህ ወደ ቀያችሁ መመለስ አለባችሁ ብዬ መልእክቴን አስተላልፋለሁ። አመሰግናለሁ ቤተሰብ ባይ